የነብዩ አለይሂ ሰላቱ ሰላም ያአጎት ልጅ ነው ተርጁማኑል ቁርአን ተብሎ የሚጠራው ታላቁ ሰሃባ አብዱላህ ኢብኑ አባስ አንድ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ጀርባ ላይ ተፈናጥቼ ነበር ከኋላቸው ተቀምጬ ነበር ያ ጉላም አሉኛ አንተ ልጅ ወይ አሉት ገና ትንሽ ልጅ ሆኖ ምክር እየሰጡት ነው ኢኒ ኡዓልሙከ ከሊማት እኔ ንግግርን አስተምርሃለሁ احفظillah يحفظك አላህን ጠብቀው አላህ ይጠብቅሃል አሉት አላህን ጠብቀው ማለት ጋርዱን ማለት ነው ላ ባዘዘ ቦታ ተገኝ በከለከለ ቦታ ተከልከል አላህ ይጠብቅሃል احفظillah تجده تجاهك አላህን ጠብቀው ፊት ለፊት ታገኘዋለህ اذا سالته ጥያቄን በጠየቅ ጊዜ فاسالillah የሚጠየቀው አላህ ነው አላህን ጠይቀው ያ አላህ በሩሌም ክፍት ነው ሰዎች በራቸውን ይዘጉብሃል የሱ በር ግን ሁሌም ክፍት ነው ሁሌም ባንኳኳ በጠራኸው ቁጥር እሺ የሚል ጌታ ነው ስትጠይቅ እሱን ጠይቅ ወይዘስተአንተ መታገዝም መረዳትን በፈለግ ጊዜ ፈስተኢን ቢላህ በአላህ ተረዳ ወዓለም አሉት እወቅ አሉት አያችሁ ያን ልጅ እንዴት እንደሚመክሩት ወንድሜ ልጅህን ታናሽ ወንድምህን እንዴት ነው እየመከርክ ያለው ወዓለም እወቅ أن الأمة حزب باتقالا يعلم حزب لو اجتمعت على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك يعلم حزب تسبسبو أنت اللي تقمو حابتام ليارغو سلام تجنكو تلك درجة ليارسو بيفلقو دينجي بيفنكلو من بيادرغو لتقمو عيشلوم الله كتعف الله وجال وإن اجتمعوا على أن يضرك بشيء እንዲው ሊጎዱህም ቢሰባሰቡ እከሌ መኖር የለበትም እከሌ የሚባል መጥፋት አለበት ቢሉም لم يضرك إلا بشيء قد كتبه الله عليك الله ባንተ ላይ አው ይጎዱሃል ያጠፋዋል ብሎ እስካልጻፈብህ ድረስ ምን የለም አላህ እነዚህ ሰዎች ሊያጠፉህ ሊጎዱህ አይችሉም አሉ ነብዩ ሰለላሁ ዐለይሂ ወሰለም ለምን رفعت الأقلام بئرو تنستوال وجفت الصحف مصحفهم درقوال تكتبوا الله زند مانم ሊጎዳ አይችልም ማሉትና በሌላ ዘገባ احفظ الله تجده امامك አላህን ጠብቀው አላህን ፊት ለፊት ታገኘዋለህ تعرف الى الله ይሄ ነው ራሳችን ድምጽ ትንሽ تعرف الى الله كالله ጋር ተዋወቅ في الرخاء በደስታ በአማኑ ጊዜ ወጣት ሆነ ሀብት ኖሮ ጤነኛ ሆነ አላህን ወቀው እንዳትረሳው ይዛኔ ኪስ ሲያብጥ አላህን ወቀው እንዳትረሳው ቁዋ ሲመጣ የሆነ ጤንነት ሲሰማ ሙሉ አፍያ ነው አላህን ወቀው تعرف الى الله في الرخاء اللهم በአማኑ በደስታ ጊዜ ተዋወቀው يعرفك في الشدة በጭንቅ ሰዓት አላህ ያውቃል ጭንቅ ጥብብሽ ሲለ ነገሮቹ ክራውድ ሲሆኑብህ الله يدرسلሃል واعلم اوق ان ما اخطاك لم يكن ليصيبك انتن يساته ነገር ሊያገኝ አይችልም وما اصابك لم يكن ليخطئك انتن ያገኘህ ነገር ደግሞ ሊስት አይችልም واعلم اوق አሉት ان النصر مع الصبر ድል ያለው ሁሌም ለስኬት የሚበቃው በምንድነው በصبر ነው በትግስት ነው አው صبر የነገሮች ሁሉ ትልቅ ውጤት ነው ለዚህ ነው አላህ በብዙ የቁርአን ያለ وان تصبروا وتتقوا لا يضركم كيدهم شيئا አላህን ብትታገሱ እሱን ብትፈሩ ምን ብትሉ ጠላቶች የጠላቶች ተንኮል ምንም አይጎዳችሁም ይላል አላህ ምን ካለ صبرና تقوى አላህን መፍራት ካለ وان الفرج فرج የሚመጣው ከጭንቀት መገላገያው مع الكرب ከጭንቀት ጋር ነው ሊነጋጋ ሲል ይጨልማል አይደል የሚባለው ጭንቀቱ በበረታብ ሰዓት ፈረጃው እየመጣ ነው ወቅ ጭንቅ ጥብብ ሲል የሆነ ገመድ ታስሮ በጣም ሲወጠር ምን ይላል ይበጠሳል አይደል አው ጭንቀቱም እንደዛው ተበጥሶ ይወገድና ጎላ ያለ ፀሐይ ይመጣል ሰላም ይመጣል ደስታ ይመጣል وان مع العسر يسرا ከችግር ጋር
ምቾት አለ ይሄ ርዕስ ከዚህ ሐዲስ ላይ የተመረጠ ነው ምን ከሚለው ተአረፍ ኢላላህ ከአላህ ጋር ተዋወቀው في الرخاء በደስታህ ጊዜ አው ስንትና ስንሰዋለ ዛሬ አወል ሰልፍ ላይ ማሻአላህ ከመስጊድ ማይጠፋ የነበሩ ብዙ ወንድሞች አባቶች ትንሽ አላህ ርዝቅ ሲያመጣ የሆነ ነገር ሲቀየር ከመስጊድ እየተራቀ አይ ስራ ቦታ እየተባለ ከነጭራሹ ከሰላት ይጠፉ ስንታሉ አላህ ይጠብቀን ምንድነው የሚጠበቅብን ሀብት ሲመጣ ደስታ ሲመጣ ይበልጥ አላህን መገዛት ነው ወዝኩር ረበከ አላህን አውሳው በማታውን በጠዋቱን አለ ማንን ዘከሪያን መቼ ማሃኖና ባለቤታቸው ልጃቸው እድሜያቸው ሄዶ ያ ረቢ ሲሉ አላህ ስሙን አውጥቶ ያህያ ብሎ ነብይ የተከበረ ጥብቅ የሆነ ልጅ ሰጥቻ አለው አላቸው ከዛ ምን አላቸው መጨረሻ ላይ ጌታን በማታውን በጠዋቱ ጊዜ አወድሰው አጥራው አው ኸይር ነገር ሲመጣ ደስታ ሲመጣ መልካም ነገርኛ ጋር ሲመጣ ከአላህ መራቅ ሲሆን ምንድነው የሚጠበቅብን መቅረብ ነው ይበልጡን እሱን ማወደስ ነው ይሄ ርዕስ የተዘጋጀው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ አባ ሁረይራ ባስተላለፉት ሐዲስ ትርሚዚ በዘገቡት አልባኒ ሶሂህ ባሉት ሐዲስ ላይ ምን ይላሉ የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰለም من سره أن يستجيب الله له عند الشدائد والكرب فليكسر الدعاء في الرخاء እንደው በደስታው ሰዓት ጭንቅ ባለው ሰዓት መከራ በበዛበት ሰዓት አላህ ዱዓውን እንዲቀበለው የፈለገ ሰው فليكسر الدعاء ያብዛ መቼ في الرخاء በደስታው ጊዜ በሰላሙ ጊዜ ዱዓን መብዛት ያ ረብ ማለት ሁሌ እሱም መጨቅጨቅ አላህ ሲጨቀጨቅ የሚወድ ጌታ ነው የሰው ልጅ ነው ሲጨቀጨቅ ማይወደው አላህ የሚቆጣው ያልተለመነ ሰዓት ነው من لم يسأل الله يغضب عليه الله ما يطيق الله ما يلمن الله ይቆጣበታል አሉ ስለዚህ አላህ በጭንቅ ሰዓት ከርቡ መከራው ውጥር ባለበት ሰዓት ዱዓውን እንዲቀበል የፈለገ ሰው ዱዓ ያብዛ መቼ በደስታው ሰዓት እስቲ አንድ የሶስት ነቢያቶች ታሪክ ጭንቅ ብሏቸው አላህ ከጭንቀት እንዴት እንደገላገላቸው እንመልከት አብዛኛችሁ መታቆት ዩኑስ አለይሂ ሰላም ስለ መከራ ሲነሳ ስለ ጭንቀት ሲነሳ ዩኑስ እንደ ተምሳሌት ይነሳሉ ዩኑስ አለይሂ ሰላም እንግዲህ አላህ ነብይ አድርጎ ልኳቸው ህዝቦቻቸው አልቀበልም ሲሉ የአላህን ትእዛዝ ሳይመጣላቸው በፊት በመቆጣት ከከተማ ወጥተው ነበር የዚህ ጊዜ ዩኑስ የሆነ መከራ ላይ ወደቁ وذنوني إذ ذهب مغاضبا ذنون يا صوم بالبيت موصاو إذ ذهب مغاضبا تقط بهد ጊዜ فظننا على ألن نقدر عليه برسو ላይ ፈጽሞ የማንፈርድበት መሆናችንን ገመተ ተጠራጠረ فنادى تطرى في الظلمات በዛ ድቅድቅ ጨለማ ألا إله إلا أنت ካንተ በስተቀር በእውነት የሚመለክ አምላክ የለም ሱብሃንክ ጥራት ይገባ ኢኒ ኩንቱ ሚን الظالمين እኔ ከበዳዮች ነኝ አሉ ሚን المظلومين አላሉ ራሳቸውን ዝቅ አረጉ በአንድ አሰር ላይ ሲነገር ዩኑስ አለይሂ ሰላም ይባላል ልክ አሳነባሪ ውስጥ ወድቀው አሳነባሪው እንግዲህ አስቡ አሳነባሪ አንዴ አኝ ካለ እንዴት እንደሚጨፈልቅ ከባድ ወፍጮ ነው ግን አላህ ትእዛዝ ነው የሰጠው ስጋውን እንዳይበላ በአደራ መልክ እንዲቀመጥ የአሳው ነባሪ ሆዳለ ጨለማ ነው ለሊት ነው ወቅቱ ጨለማ አለ የባህሩ ጨለማ አለ በሶስት ጨለማዎች ነው ፈናዳ في الظلمات አለ የዚህ ሰዓት ሲጣራ ሰማይ ድምጻቸው ሄደ ይባላል لما دعا في بطن الحوت ይላሉ ዩኑስ አለይሂ ሰላም አሳ ነባሪ ሆድ ውስጥ ነው በተጣራ ሰዓት قالت الملائكه መላእክቶች አሉ ያ ረቢ هذا صوت معروف ጌታችን ወይ እኮ የሚታወቅ ድምጽ ነው من بلاد الغربيه ከዛ ከዱንያው ምዕራብ አካባቢ ካለው አካባቢ የሚታወቅ ድምጽ ነው ሩቅ ሆኖ ከተማው فقال الله عز وجل اما تعرفون ذلك ታዲያ ማን እንደሆነ አታውቁም እንዴ አላቸው قالوا ومن هو ማን ነው እሱ አሉ መላእክቶች قال عبد يونس ባሪያኮ ዩኑስ ነው አለ አላህ قال عبدك يونس الذي لم يزل يرفع له عمل متقبل ايات ودعوه مستجابه يا በጥሩ ሰዓት በሰላሙ ሰዓት ስራ ወደ አንተ የሚሄደው የምትቀበለው ዱዓው ሙስተጃብ የሚሆነው ዩኑስ አው قالوا يا رب
ጌታችን ያሉ መላእክቶች አፈላ ተርሐም ታዲያ አታዝንለትም ما كان يصنع في الرخاء በዛ በደስታ በአማኑ ሰዓት አንተን ሲገዛ የነበረውን ሁኔታ አስበህ ያን ሁኔታ አይተህ አሁን አታዝንለትም ከዚህ ጭንቀት ፈቱንጂሁ ነጃት ለው من البلاء ከዚህ በላ አሉ አያችሁ በደስታ ሰዓት ከአላህ ጋር ተዋወቀ በጭንቅ ሰዓት ማን ነው የሚደርስለት አላህ قال بلا እንዴታ فأمر الله الحوت الله صانباريون عززوا فطرحه بالأراء ወረወራቸው እንዲተፋቸው ይሄንን ታሪክ ነው እንግዲህ አላህ Subhanahu Wa Ta'ala ዱዓቸውን ተቀበለ فاستجبنا له ለሱ ዱዓውን ተቀበልነው ወነጀይናሁ من الغم ከጭንቀት ማዳነው አለና ለኛ መልእክት ነገረን ምን ሲል وكذلك እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን እንዲህ በዚህ መልኩ ከአላህ ጋር በደስታው ሰዓት የተዋወቀ ወጣት ሲሆን አላህን ያወቀ ነገሮቹ ሲስተካከሉለት ንግዱ ሲከፋፈትለት ትምርቱ ዶክትሬቱን አግኝቶ ስራ ሲያገኝ አላህን ያወቀ ጭንቅ ሲለው አላህ ይደርስለታል وقال ضحاك ابن قيس የሚባሉ ዓሊም ምን ይላሉ اذكروا الله في الرخاء አላህን በአማኑ ጊዜ አውሱት ቀድሱት ተዋወሱት يذكركم في الشده በጭንቅ ሰዓት አላህ ይደርስላቸዋል وان يونس عليه السلام نبي الله يونس عليه السلام እኮ نبي الله يونس عليه السلام كان يذكر الله تعالى اللهን በጣም ያውሳ ነበር በደስታው ሰዓት فلما وقع في بطن الحوت አሳነባሪ ሆድ ውስጥ የወደቀ ጊዜ እኮ قال الله عز وجل الله እንዲህ ብሎ ነበር فلولا انه كان من المسبحين እሱ ከዚህ በፊት እኛን የሚያጠራ እኛን የሚቀድስ ባይሆን ኖሮ አለ አላህ للبث في بطنه الى يوم يبعثون አያችሁ አሳነባሪ ሆድ ውስጥ الى يوم يبعثون ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ በቆየ ነበር እዛው እናደርጎ ነበር አለ ነገር ግን ከዛው በፊት ከኛ ጋር በአማኑ ሰዓት የተዋወቀ ስለሆነ ሁሌ የሚቀድሰን ስለሆነ ሚያጠራኝ ስለሆነ እኔም ብቻ ስለሚገዛ ሰላም ሲሆን ያ ረብ ሚል የኔን ትእዛዝ የሚጠብቅ ውድ ባሪያ ስለሆነ በጭንቅ ሰዓትም ነጃ አልኩት ነው ኪስ ሲወፍር አላህን አውሳ ነው መልእክቱ አላህን በደስታ ሰዓት እንዳትረሳ ሙሳ አለይሂ ሰላም ታሪካቸውን ታቃላችሁ ሙሳ እንግዲህ አላህ ነብይነትና ወፍቋቸው ከፊራውን ጋር ትልቅ ፍጥጫ አድርገው ትልቅ ትግል አድርገው በመጨረሻ ከተማውን ለቀው ሲወጡ ምን ብሏቸው ነበር ፊራውን ተከትሎ ነበር فلما ترى الجمعان ሁለቱ ጭፍሮች በተያዩ ጊዜ قال اصحاب موسى የሙሳ ጓዶችም የሙሳ ተከታዮች አሉ ኢና ለሙድረኩን እኛ እኮ የሚደረስብን ሆነን ፊራውን እኮ የፊራውን ሰዎች ደረሱብናል ሙሳ በሰላሙ ጊዜ ከአላህ ጋር ስለተዋወቁ አላህ በጭንቅ ሰዓት እንደማሳፈራቸውም ስላወቁ ከላ قال على موسى كلا በጭራሽ ان معي ربي ጌታዬ ከኔ ጋር ነው ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል አያሳፍርማ አው والله الله አያሳፍርም ወንድሜ በምንም መልኩ አላህ ያሳፍረኛል እንዳትል አንተ ብቻ የሚጠበቅብህን አድርግ ተማመን በሱ እምነትህ ጠንካራው አላህ ያሳፍርም فاوحينا الى موسى الى ወደ ሙሳም ወህይ ያደረገን መልእክት ላከን انا اضرب بعصاك البحر ባህሩን በዛች ዘንግ ምታዋል በበትርህ ምታው فانفلق فكان كل فرق كالطود العظيم ይሄ ባህሩን ሲመቱትም ባህሩ ጋራ ሆኖ ልክ በቃ እንደ ተራራ ነገር ጋራ ሆኖ ድልድይ ሆኖ ክፍትፍት አለ ተከፋፍሎ ማለት ነው ወደ 12 ነገዶች ነበሩ ጎሳዎች ነበሩ ይባላል በሱ ማለፍ ጀመሩ وازلفنا ثم الاخرين አለ እነዚያንም ዘንድ ሌሎችን አቀረብን አለ ቀረቡባቸው ፊራውን ምን አለ ይሄ እኮ የተከፈተው ለኔ ነው አያችሁ እያለ ወደ ኋላ ይላል እሱ ግን ፈሪ ነው ህዝቦችን ሂዱ ግቡ ይላቸዋል ዋላ መላእክታው ሴት ፈረስ ይዞ መጣ የፊራውን ወንድ ነበር ብዙ ጊዜ ወንድ ያው ሴትን ይከተላል ተከተለ ገባ ሁሉም እንደገቡ ሲረጋገጥ አላህ Subhanahu Wa Ta'ala መልሰህ ምን አልበላቸው በል ያንን ባህሩን መልሰህ በበትርህ ምታው አላቸው ልክ ሲመቱት ወደ ምን ተቀየረ
ወደ ባህርነት አላህ ምን አለ ወአንጀይና ሙሳ ወመን معه اجمعين ሙሳንም ከርሱ ጋር ያሉትንም ሁሉንም ነጃልን ثم اغرقنا الاخرين ሌሎችን ደግሞ አሰጠምን አስገባናቸው አለ ነፊራውንን ان في ذلك لآية በዚህ ውስጥ ታላቅ ተአምር አለ وما كان اكثرهم مؤمنين አብዛኞቻቸው አማኞች አልነበሩም وان ربك لهو العزيز الرحيم ጌታህም እርሱ አሸናፊና አዛኝ ነው አዎ አላህ ነው አሸናፊ ኢብራሂም አለይሂ ሰላም ያ ሁሉ ዳዕዋ ሲያረጉ ህዝቦቻቸው ተባብረው ምን ብለው ለብዙ ወራት በተቀጣጠለ እሳት ውስጥ ምን አረጋቸው ወረወሯቸው ጌታ አላህ ነው ስላሉ ምንም ስላጠፉ አይደለም ነቢያቶች በአጠቃላይ መከራ ይደረሰባቸው አላህ ነው ጌታዬ ስላሉ ነው ሌላ ስላደረጉ አይደለም ይሄንን አስመልክቶ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ አንድን ታሪክ ይነግሩናል قال حسبنا الله ونعم الوكيل አሉ አንድ ቀን አላህ በቂያችን ነው ምን ያረመመካት ነው قالها ابراهيم عليه السلام ابراهيم عليه السلام ብሏታል حين القي في النار እሳት ውስጥ የተወረወሩ ጊዜ وقال محمد صلى الله عليه وسلم محمد عليه الصلاه والسلام قالوا حين قالوا ባላቸው ጊዜ ان الناس ሰዎች እኮ قد جمعوا لكم ለናንተ ተሰባሰቡላችሁ ሊያጠፏችሁ فخشوهم ፍሯቸው አሉ فزادهم ايمانا ايماناቸው ጨመረላቸው وقالوا ብሎም አሉ حسبنا الله ونعم الوكيل الله በቂያችን ነው ምን ያማረ መመካት ነው አሉ وفي روايه عن ابن عباس رضي الله عنهما قال كان اخر قول ابراهيم عليه السلام يا ابراهيم የመጨረሻው ቃል ይሄ ነበር حين القي في النار እሳት ውስጥ በተወረወረ ጊዜ حسبي الله ونعم الوكيل ጅብሪል መጥቶ ምን ልርዳ ሲላቸው በጭራሽ አሉ ከማን ነው የምፈልገው ከአላህ ነው አሉ እንደውም ምን ያሉ ይባላል ራሳቸውን ወደ ሰማይ ከፍ አድርገው اللهم الله ወይ አንተ واحد في السماء አንተ በሰማይ ከሰባቱ ሰማይ በላይ ከአርሽ በላይ ማለት ነው في السماء ማለት የበላይ ላይ ማለት ነው ብቸኛ ተመላኪ ጌታ ነህ وانا الواحد في الارض እኔ ደግሞ በመድር ላይ ብቸኛው ባሪያህ ነኝ አንተም ብቻ መገዛ ሌላው ሽርክ ላይ ወደቁ ናቸው ليس احد يعبدك غيري كني وجه انتن ميغزا مانم يلم حسبي الله ونعم الوكيل الله بكاي نو من يامر ممكات نو سيلو فقال الله عز وجل الله لا يا نار انت اسات وي كوني هني بردا قزقزبي قزقازيوم اذا እንዳደርጋቸው وسلاما سلام مني على ابراهيم بابراهيم لا اله الا الله تعرف الى الله في الرخاء الله ሁሉም በደስታ ጊዜ ወቀው الله በጭንቅ ሰዓት الله ያውቃል አዎ ተዋወቀው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲነግሩን اغتنم خمسا قبل خمسة አምስት ነገር ከመምጣታቸው በፊት አምስት ነገርን ተጠቀምባቸው شبابك قبل حرمك ወጣትነትን ተጠቀምበት እርጅና ከመምጣት በፊት ወጣት ጉልበትን እየወሰድኩ ነው يا الله بيت ሊሰራ ነው ሲባል ብሎኬት በማመላለስ በመቆፈር በማስተካከል ወይስ ባልባሌ ነገር ጉልበታውን ምን እየተጠቀምክበት ነው ይህ ወጣትነት እድሜ አበባ የሆነ እድሜ ነው አላህን ተገዝተ ስታሳልፈው አላህ የሚደሰትበት እድሜ ነው ነገ የውመል ቂያማ የማንም ጥላ በሌለባት የሱ ጥላ እንጂ ሁሉም በነፍሲ ብለው በላባቸው በሚጥለቀለቁበት ሰዓት አላህ ከሚያድናቸው ሰዎች ከሚያጣለላቸው ሰዎች መካከል አንደኞቹ ወጣቶች ናቸው ወሻቡን ነሻ في عباده الله عز وجل ወጣት አላህን በመገዛት የወጣትነት እድሜውን ያሳለፈ ወጣት የት ነዛሪ ዳዕዋ አለ ሲባል የአላህን ጥሪ ለመስማት ወደ መስጊድ የምትሰባሰብ ነው ወጣት ወይስ እዛ ጋር የሆነ ፋይናል አለ የሆነ እግር ኳስ ጨዋታ አለ እዛ ጋር አርሴናል ይላል ማንቸስተር ይላል ምን ጥስ ይላል ሲል የትኛው ነው ሙአዚኑ ሐያ አለ الصلاه ሐያ አለ الفلاح ሲል ወጣት የትኛው ነው መልስ የሰጠው የሙአዚኑን ወይስ እዛች ጋር የኳሱን የትኛውን ወጣትነትን ተጠቀምበት አላህን በመገዛት ጉልበትን ተጠቀምበት እንደ ዓሊም በጣም እድሜያቸው ሄዶ ይባላል ቁርአንን ያነበንባሉ እንዴት ነው ምንም አይደክሙትም በደንብ ይታዩታል ወይ ችግር የለም ወይ ሲባሉ አው በወጣትነት እድሜ ጠበቅኩት አሁን ደግሞ አላህ ጠበቀልኛ በወጣትነት እድሜ ጠበቅኩት ምን ማለት ቁርአን ስቀራበት
ዚክር ሳደርግበት አላህን ስለምንበት ወጣትነቴን አይኔን በጥሩ ሁኔታ ዛሬ ወጣት ምን እያየን ነው በምንድነው እያሳለፍን ያለው በሞባይላችን ያለ ጉድ አላህ ይጠብቀን ምን እያየን ነው ሞባይላችን ላይ ባሉ ነገሮች ምን እየተመለከትን ነው ዳዕዋ ቁርአን ሐዲስ ወይስ ምን ዛሬ ቲክቶክ በለው ፌስቡክ በለው የተለያዩ የሶሻል ሚዲያዎችን ሲመጣ የምንመለከተው ምንድነው ቁርአን ሲመጣ ከኛ ማከል የትኛው ነው ሶብረኛ እስቲ በስነ ስርዓት የሚያዳምጠው የሁለት ደቂቃ የሶስት ደቂቃ ወይ አንድ ደቂቃ በሶብር የሚያዳምጠው ማን ነው አይ ሲመጣ እለፍ ይባላል አይደል የሆነች ምትወዛወዝ ነገር ስትመጣ ደግሞ لا اله الا الله ይላል ይብቃ ፍጥጥ ይሄ ነው ሐላችን በቃ ራሳችንን እንፈትሽ ሌላ ቦታ ከሌጋ ብለን አንቀሳሰር ራሳችንን እንፈትሽ ለምን ከተባለ ያቺ ጉድጓድ አለች ቀብር መንገባባት ያቺ ጉድጓድ والله በጣም የሚወድህ ወንድምህ አብሬህ አንድ ቀልተኛ አይል በጣም የምትወድህ ሚስትህ በጣም የሚወድሽ ባልሽ እናት አባትህ ዘመድ አዝማድ ማንንም አንድ ቀብር ውስጥ አብረና ሳልፍ አይል ማንንም ከኛ ጋር የሚቆየው ማን ነው ስራችን ብቻ ነው በዱንያ ላይ ያሳለፍነው በደስታ ሰዓት ያሳለፍነው በሐዘን ሰዓት ያሳለፍነው ከየትኛው ነንኛ ሸባበከ قبل حرمك ወጣትነትን አዎ ፖለቲከኛው የሚፈልገው የወጣቱን ነው እንደፈለገ ሊጫወትበት ሁሉም ወጣትነት ሸይጣንም የሰው ልጆችን መስመር የሚያስተው በዚህ ወጣትነት እድሜ ነው ተቃራኒ ጾታ በጣም እጅጉን የሚሳሳውበት የትኛው እድሜ የወጣትነት እድሜ አላህ ሐላልን እስኪያመጣል ሶብር አድርገ ተቀመጥ ወይስ እኔ አራዳ ነኝ እኔ ፋራ ነኝ እንዴ ብለህ ሌሎቹ ፋራ እንደሆኑት ማለት ፋራ ማለት ማን ነው በእስላም ቋንቋ ፋራ የአላህን ትእዛዝ የጣሰ ነው አሪፍ ማለት በእስላም ቋንቋ አላህን ያወቀ ነው الكيس من دان نفسه وعمل لما بعد الموت كيس ማለት ብልጥ ጮሌ ማለት አራዳ የሚባለው በእስላም ቋንቋ ከሞት በኋላ ላለ ሀገሩ ስንቅ ያዘጋጀ ነው ሞኝስ ምስኪን የሚባለው ማን ነው በቃ ምኞት ይመኛል ሰላት የለው ዚክር የለው ዱዓ የለው ዘካ የለው ምን የለው ጾም የለው ዝም ብሎ አላሁ ገፉር ረሂም ይያለ ሚጓዝ ምስኪኑ ይሄ ነው በእስላም ቋንቋ አራዳ ማለት ነው እኛ አራዳ ማን ነው ምንለው ሃንግ ሚዞን የሰው ሞባይል የሚሰርቀው የሚያጭበረብረው የሚያምታታው እከኔ እኮ ጮሌ ነው ይባላል ሲያምታታ ይሄ ጮሌ አይደለም ምስኪን ነው በሱ ሐቅ ነው የተጨማለቀው ስለዚህ ሸባበከ قبل حرمك وصحتك قبل سقمك አው ጤንነትን ተጠቀምበት በደስታ ጊዜ አላህን ተዋውቀረን ጤና እኮ የደስታ ሰዓት ነው والله ያ ረብ የሁላችንም ጤና አላህ ይጠብቅልን والله በጤና ነገር ሁላችንም ዱዓ እናድርግ ጤና ቀላል አይደለም ጤና ትልቅ ኒዕማ ነው አባስ ኢብኑ አብዱል ሙጠሊብ የነብዩ ሰለላሁ ዐለይሂ ወሰለም አጎት ነብዩ ምን አሉት በጣም ዱዓ ለታደርግበት የሚገባ ጉዳይ ቢኖር የጤና ጉዳይ ነው አሉት አው ዛሬ አላህ ምን ሰማው እዚህ ጋር ኩላሊት በሽተኛ ይባላል እዚህ ጋር የሆነ ካንሰር እዚህ ጋር የልብ ይባላል ያ አላህ በዚህ በሽታ የተፈተነውን በአጠቃላይ አላህ ይፈውሰው አላህ ያሽረው والله የጤና ጉዳይ ዱዓ እናድርግ አላህ ጤና በሰጠን ሰዓት ከማን ጋር እንተዋወቅ ከአላህ ጋር መስጊድና አበት ጤነኛ ነህ ተመላለስበት ኪታብ ቅራበት ኸይር ነገር ላይ ተገኝበት ነገ ፈተና ነውና ዱንያ በሽታ መጥቶ አልጋ ላይ ብተኛ እንኳን በጤንነት ሰዓት ከአላህ ጋር የተዋወቀ ሰው መስጊድ መጥቶ እንደሰገደ አርጎ አላህ ይጽፍለታል ቤቱ ላይ እዛው አልጋ ላይ ተኝቶ ሆስፒታል ተኝቶ ቢሰግድም የት መጥቶ እንደሰገደ ይጻፍለታል መስጊድ ለምን በጤናው ሰዓት ከአላህ ጋር የተዋወቅ ነበር ዛሬ ኡዝር አጋጥሞት ነው ቤቱ የቀረው الصحات تاج على رؤوس الاصحاء لا يعرفها الا المرضى العلماء ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት ዘውድ ነው لا يعرفها الا المرضى በሽተኛ እንጂ ማንንም አያውቃትም አይደል የአይንን ጥቅም የሚያውቀው አይን የተወሰደበት ነው የእግርን ጥቅም የሚያውቀው እግር የተወሰደበት ነው የመተንፈስን ጥቅም የሚያውቀው መተንፈስ አቅቷቸው በኦክሲጅን በምን ሆስፒታል የተኙት ናቸው አላህ ጠይቆናል እስከዛሬ ላስወጣነው አየር ላስገባነው አየር አላህ ጠይቆናል በዚህች ግን መተንፈሻ ላይ ችግር ሲመጣ ሆስፒታል ሲተኛ ስንት ብር ነው የሚከፈለው አላህ ኒዕማውን ይካድን ነው ማለት ነው والله ከምንም በላይ አላህ ኢማንን ለግሶናል አይደል እንዴ والله እስልምና ከጸጋዎች ሁሉ ትልቁ ጸጋ ነው والله
ዱንያንም አላህ ለሚወደው ለማይወደው ይሰጠዋል ወንድሜ ዱንያ መሰጠት የመወደድ ወይም የመጠላት ምልክት አይደለም ዱንያ ለመሰጠት ችግር ላይ መውደቅ የመጠላት ምልክት አይደለም የመወደድ ምልክት አይደለም የመወደድ ምልክቱ ምንድነው ኢማን ነው አላህ ዱንያን ለሚወደውም ለማይወደውም ይሰጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም ዲንን ኢማንን እስልምናን ግን አላህ ለሚወደው እንጂ ለማንም አይሰጥም ያ አላህ ሰጥቶ ወዶ በሰጠህ ዲን ተጠቀምበት ኑርበት እህቴ ኑርበት በተለያየ ነገር እንዳትሸነገይ አላህን አስደስጂ ቆይ አንዳንዱ ይላል 40 ዓመት ሲሞላኝ ተውብታለሁ እህቴም ቆይ ሂጃቤን በስነ ስርዓት ሳገባ የሆነ ድም እንዲያትበይ ዛሬ ሞቱል ፉጃ ድንገተኛ ሞት ስንቱን ያሳደደ ነው ድንገተኛ ሞት በድንገት በቃ ማታ ተኝቶ ነበር ሞት የተባልናቸው ስንት ወንድሞች አሉ አብረን ተራይ ሰግደናል ብለ አሁን ኢሻ ሰግደናል አረ ውድቀን እኮ ዳዕዋ አብረን ስናዳምጥ ነበር ካፌ ላይ ማኪያቶ እኮ ስንጠጣ ነበር ላይብረሪ ነበርን ይላል ተማሪው ሁሉም ባለበት አረ ህክምና ላይ እኮ ሲያክም ነበር ራሱ እኮ ዶክተር ነበር ግን እኮ በቃ በድንገት ሄደ ይባላል ነው ለምን አጀል ነው አጀል ሲመጣ አንድ ወደዚህ አይልም اذا جاء اجلهم لا يستأخرون ساعه ولا يستقدمون ሰዓቲቷ የቀረበች ሰዓት አንድ ሰዓት ወደኋላ ወደፊት የለም በዛው ሰዓት አጀል ይዞን ይሄዳል በዛው ሰዓት እንሄዳለን ስለዚህ ሞቱል ፉጃ ድንገተኛ ሞት በጣም በበዛበት ሰዓት የቂያማ ምልክት ነው ድንገተኛ ሞት ከኛ ላይ ምን ይጠበቃል ከተባለ ሁሌ ዝግጁ ነን በምን በቃ 30 ሰዓት ሲጠራ እንሂድ ቆይ በኋላ ሰግደዋለሁ ብለን አጀላችን ቢደርስብን ሳንሰግደው በምኑ ኳሱን ያያየ ነው ሱብሃንአላህ አንተ ኳሱን እኮ በዜና ተሰማዋለህ እከሌ ተሸነፈ በዜና በቃ ተሰማዋለህ ሰላት ግን ሄደች እቻውን ዛሬ ሰገርናት የመግሪብ ሰላት والله يوم القيامه ካልሆነ መስተቀር ተመልሳት መጣ እንደስም ነገ መግሪብ አለ ከነጎዲያ መግሪብ አለ የዛሬዋ የመግሪብ ሰላት ግን አበቃ ሄዷል መቼ ነው የሚመጣው يوم القيامه ልክናት ልክ አይደለችም አላህ ተቀበሏታል አልተቀበለትም يوم القيامه የዛኔ ነው የደሞዝ ቀን ነው የሚመጣው اليوم عمل ዛሬ ስራ የሚሰራበት አገር ነው ነገስ ነገ ደሞዝ የሚሰጥበት ነው ስራ ይሰራል አንድ ፈተና ተፈታኝ ተማሪ ፋይናል ነው ተብሎ ቆይ ያውን ላጥና ቢል አስተማሪ እሺ ብሎ መታጠናበት ጊዜ ተሰጥቶ ነበር አይደል እንዴ አሁን ግን ፋይናል የምትፈተንበት ነው አሁን የፈተና ውጤት የሚታወቅበት ነው የሚባለው አኺራም እንደዛ ነው አኺራ አንዴ ስጁድ ላድርግ ብንል አይቻልም አንዴ ሱብሃንአላህ ብንል አይቻልም ፋይል ተዘግቷል አኺራ ምንድነው ደሞዝ ነው የሚሰጠው መልካም የሰራ በቀኝ እጁ ይሰጠዋል መጥፎ የሰራ እድለቢስ ከሆነ ደግሞ በግራ እጁ በኋላ በኩል ያ አላህ ነጃ ይበለን ስለዚህ ወሲሐተከ قبل سقمك وفراغك قبل شغلك አላህ ጊዜን ተጠቀምበት ቢዚ ከመሆን በፊት ዳሬ ጊዜ ሞት ተፈርዶበት በምን እንግደል ይባላል አይደል ጊዜያችን እንግደለው ጊዜ ይላሉ ዑለማዎች በኸይር ነገር ካልቆረጥከው እሱ ራሱ በሸር ይቆርጣል ጊዜ በእስላም ቋንቋ ወርቅ አይደለም ሰይፍ ነው አንተን የሚገልህ ነው የሚያጠፋህ ነው በጥሩ ሁኔታ ካልተጠቀምክበት ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ኒዕመታኒ መግቡን فيهما كثير من الناس ሁለት ኒዕማ በጣም አብዛኛው ሰዎች የሚዘነጓቸው ነገሮች ናቸው አሉ ማን الصحة والفراغ አሉ ጤንነትና ነፃ ጊዜ ትርፍ ጊዜ ጤናና ትርፍ ጊዜ አብዛኛው ሰው የሚዘናጋባቸው ግን አላህ ትልቁ ውለታ ይዋለልን እነዚህ ናቸው ጊዜን ተጠቀምበት ለዚህ ነው ሐሰን አልበስሪ በአንድ ምክር ላይ ሲመክሩ ምን ይላሉ የብነ አደም አንተ የአደም ልጅ ወይ ይላሉ ሐሰን አልበስሪ انما انت ايام مجموعه አንተ እኮ የቀናት ጥርቅም ነህ ስብስብ ነህ كلما مضى يوم ሁሌም በቀን አንድ ቤደ ቁጥር مضى بعدك ከፊሉ ከሰውነት ካንተነት እየተቀነሰ ነው የሚሄደው يسلمك الليل الى النهار ለሊቱ ለቀኑ አሳልፎ ይሰጣል ويسلمك النهار الى الليل እንደዚሁም ደግሞ ቀኑ ለሌሊቱ ይሰጣል حتى يسلمانك الى الاخره ሁለቱም ተባብረው ለአኺራ እስኪሰጡ ጊዜ ድረስ ባንተ ላይ ይቀያየሩብሃል ጊዜ እንደዚህ ነው የቀናት ጥርቅም ነህ ሰው 40 አመት ሞላው እድሜ ሄደ እንደዚህ ይባላል አዎ 40 አመት ከሞላው 50 ከሆነ የተጻፈለት 10 አመት ነው የቀረው በቃ እየቀነሰ ነው አንድ አዳር ባደርን ቁጥር ወዴት እየቀረብን ነው ወደ ቀብር እየቀረብን ነው በኪሎ ሜትር እንደምሳሌ 1000 ኪሎ ሜትር ነው
ከተባለ እንደ ምሳሌ ነው እንደ ምሳሌ ቀብሩ 1000 ኪሎ ሜትር ነው ከተባለ በየቀኑ ያነጋን ወይ የሆነ ነገር ያደረግን ሲሄድን ከዛ ኪሎ ሜትር እየተቀነሰ ወዴት እንደርሳለን ወደዛ ቀብር እንደርሳለን ልክ እድሜያችን ነው ባነጋን ባመሸን ቁጥር ከኛነታችን እየተቀነሰ ወደ ቀብር የሚያንደራድረን ነው ስለዚህ በጊዜ ተጠቀምበት አሉ ነብዩ ሰለላሁ ዐለይሂ ወሰለም በአራተኛ ደረጃ ወጊናከ ቀብለ ፈቅሪክ ሀብትን ተጠቀምበት ድህነት ከመምጣቱ በፊት አው ሀብትን ተጠቀምበት ሀብት ደስታም ሊያመጣ ይችላል አላህ ጋር ከተዋወክበት ከአላህ ከራክበት ግን ሀብቱ ራሱ የጭንቀት መፍለቂያ ነው የሚሆነው አንዳንዱ ሀብት ኑሮት አይታችኋል አውሮፓዎችን የሚበሉት ምግብ አንዱ ሲፈልግ አንድ ሀገር ከናገር ይንቀሳቀሳል በጣም ባለ ሀብት ተብሎ ምን ብሎ ነገር ግን ጭንቅ ይላቸዋል ለምን ከተባለ ሀብታቸውን አላህ በፈለገው መልኩ አያውሉትም አንደኛ ሁለት ከአላህ ጋር ተራርቀዋል ስለዚህ ቁጥር 1 አሜሪካ ላይ ሰው የሚጠፋበት ሰው በራሱን ህይወት የሚያጠፋበት አውሮፓዎች አፍሪካ እኮ አይደለም የሚጠፋው አፍሪካ በድህነት ነው የምትታወቀው እንደዛም ሆኖ ሰው የራሱን ህይወት የሚያጠፋው አውሮፓና አሜሪካ ነው ለምን ከተባለ ደስታ ፍለጋ ኸምሩን ጠጣ ዝሙትንም ፈጸመ ያልፈነቀለው ድንጋይ የለም መጨረሻ የደስታ ጥግ ብሎ ይተዳል በስለት ራሱን ይወጋል ያንቃል ባህር ውስጥ ይከታል በዛ ይሞታል አላ ቢዚክሪላህ ተጥመኢኑ القلوب على الله አዋጅንቁ አላህን በማውሳት ልቦናዎች ምን ይላሉ ይረካሉ ደስታ የሚመጣው ከአላህ ጋር ስትተዋወቅ ነው አላህን ርቀህ ደስታ የለም والله የፈለገ ገንዘብ ይኖር ለጊዜያዊ ነገር ተጣቀማለህ እንጂ የውስጥ ደስታ አላህ ነው የሚለግሰው አላህ ይነጥቀሃል አላህ ይነጠቀን ደስታ ማንንም አይሰጥህም አላህ የሰጠህን ደስታ ማንንም አይነጥቀህም ይሄን ወቀው ደስታ የውስጥ መረጋጋት ሰላም ማግኘት ጥሩ እንቅልፍ መተኛት ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንደው ለሊቱን ሰላም ያደረ አፊያ የሆነ አካባቢው ሰላም ይሆነለት እንደዚህም የለት ጉርሱን ያገኘ ዱንያን ባጠቃላይ ጨብጧታል አሉ ዱንያን ባጠቃላይ ሱብሃንአላህ ሀብትን ተጠቀምበት ሀብት ሲመጣ ዳዕዋ አለ ሲባል አው ለዳዕዋ የሚሆኑ ነገሮች አመቻች መስጊድ እየሰራን ጎደለ ሲባል አመቻች ዙር ማይክሮፎን ተበላሽቷል ተሯሯጥ እዛ ጋር የሆነ ዓሊም የሆነ ነገር ሆኗል ይጠይቅ አሳክም ማድረግ ያለብን አድርግ እዛ ጋር የሆነ ሰው እንትንሏል ተሯሯጥ ለምን እቺ ሀብት መታወጣት አላህን ያአላህን ፊት ፈልገ የምሰጠው ሀብት አላህ ዘንድ እየተራባ ወለደ حرام ነው አይደል حرام ነው ሰደቃ ግን ስታወጣ አላህ ዘንድ ይራባና ነገው መልቂያማ በስቶ ታገኘዋለህ እኔ አንድ ሐዲስ ያጅበኛል ኸይር የሰራም ሸር የሰራም ነገው መልቂያማ ይጸጸታል ሚል ሐዲስ አለ ኸይር የሰራው ለምን አሳነስኩት ብሎ ይጸጸታል ሲያየውዛ ለምን አሳነስኩት ይላል መጥፎ የሰራው ደግሞ ለምን ሳልቶብት መጣው ብሎ ይጸጸታል ስለዚህ አንተ ገንዘብ በልተ የጨረስከው ለብሰ የጨረስከው ወይ ሰደቃ አውጥተ አላህ ዘንድ ያስቀመጥከው አላህ ዘንድ ያስቀመጥ ነው አካውንት ከፈትክ ማለት ነው እዛ ይተራቀማል ነገው መልቂያማ ይሄው የሥራ ውጤት ምንዳ ተብሎ ሲሰጥ ሱብሃንአላህ አለዛማ ሀብትን በመልካም ነገር ልጆችን በተርቢያ ቁርአን እንዲቀሩ በዚህ መልኩ ኢንቨስት አድርገ ካላሳደከው ልጅህን ነገ ሞት ይመጣል ገንዘቡን ይወርሳል ዲን ከሌለው እንደፈለገ ያደርጋል አንድ ለቅሶ ላይ ምን ገጠመ አባት ሞቶ ገና 7 ቀን 6 ቀን 7 ቀን አካባቢ ልጆች ጸብ ጀመሩ ምን ነው ሲባል ውርስ መከፋፈል አለብን ያ አላህ ገና ከክፍለ ሀገር ከምን የመጣው አልተመለሰም ወደ እንትኑ ሀዘን ሊደርስ መጥቶ ለቅሶ ሊደርስ መጥቶ ተርቢያ የሌለ ልጅ በቃ ባንተ ሞት ይደሰታል ምን ፍለጋ ሀብት ፍለጋ አላህ ይጠብቀን አምስተኛው ላይ ምን አሉ ወሐያቲከ قبل موتك አው በህይወት ያለ ለሞት ስራ አይቀርልህም ኩሉ ነፍሲን ዛኢቀቱል መውት ያንዳንዷ ነፍስ ሞትን ትቀምሳለች ሞትን ማይቀምስ ማንንም የለም የሞትን ጽዋ ማይጎነጭ ማንንም የለም ኩሉ መን አለይሃ ፋን ሁሉም ጠፊ ነው ወዳሚ ነው ويبقى وجه ربك ذو الجلال والإكرام الله ብቻ ነው የሚቀረው መላእክቶች ይሞታሉ ጅብሪልም ይሞታል ኢስራፊልም ይሞታል ሚካኤልም ይሞታል ራሱ መለከል መውት የሰዎችን ሩህ የሚያወጣው መለከል መውት ጭምር ይሞታል
ሞት ሲመጣ እቺ እርጉዝ ናት እስክትወልድ እንጠብቃት አይልም ሞት ሲመጣ አራ አንድ ሳምንት ነው ትዳር ከያዘ ሙሽራነቱን አልጨረሰም አልተደሰተም አይልም ሞት ሲመጣ ህፃን ነው ይቦርቅ ይደግ አይልም ሞት ሲመጣ አራ ትላንት እናቱን ቀብሯል ሐዘን ላይ ነው እሱን ትንሽ እንጠብቀው አይልም አጀል ከመጣ በዛው ሰዓት የሰው ልጅ ወደ ቀብር ይገባል በዛው ሰዓት ይሄዳል ለማንንም አይቀርም ስለዚህ ለሞታችን ምን አዘጋጀን ለቀብር ቤታችን ምን አዘጋጀን ዱንያ እንደሆነች የፈለገ ብትኖርባት ትለያለህ የፈለገ ከሰው ጋር ተዋደድ ትለያለህ ማንንም ዱንያ ላይ የሚቀር የለም ዘላለማዊ ሀገር መቼ ነው አኺራ ብቻ ነው ደስታ ያለው እዛ ነው የእውነት ሀገር የዱንያስ ዛሬ ሰላም ሲባል ነገ ጦርነት ነው ዛሬ የሆነ ነገር ሲባል ነገ የሆነ ችግር ነው አኺራስ የለም ይሄ ነገር ጀነት አላህ ይወፍቀን አሚን በሉ አላህ ይወፍቀን ያ ረብ አላህ ይወፍቀን አላህ ጀነት አላህ ይወፍቀን ያ ረብ ጀነት ውስጥ ሞት የለም ሞት የሚባል የለም በጀነትና በጀሃነም መካከል ሞት ራሱ በበግ ምስል ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም እናንተ የጀነት ሰዎች ስሙ የጀሃነም ሰዎችም ስሙ ይባላሉ ይሄው ዱንያ ላይ ሲያሳድዳቸው የነበረው ሞት ራሱ ምን ይሆናል ይታረዳል የጀነቶቹ ደስታ ይመጣላቸዋል የጀሃነሞቹ ደግሞ ስቃይ ይመጣላቸዋል የጀሃነም ሰዎች ያን ቀን ሞትን ይመኛሉ ሞትን ይጠይቃሉ ዱንያ ላይ ሲሸሹት የነበሩት የለም ሞት የለም ሞት ያለው ዱንያ ብቻ ነው አኺራስ ጀነት ከሆነ የዘላለም ደስታ ነው ጀሃነም ከሆነ የዘላለም ስቃይ ነው አላህ ይጠብቀን ከጀሃነም ሰዓት ስለዚህ ሞት የለም አኺራ ምግብ በልተ ወደ ሽንት ቤት የሚባል ነገር የለም ታዲያስ የበላው በላብ ነው የሚወጣው ላቡስ ሚስኪ የሚያምር በጣም የሚያውድ የሚያስደስት ሽታ ዛሬ ዱንያ ላይ ምግብ በልተ እዛ ቢሮ ታቆታላችሁ እሺ መጸዳጃ ቤት ሄደ መልካም ሽታ አለ የለማ ሱብሃንአላህ አኺራ እንደው ለአምሮት ነው የምትበላው በልተም በላብ ነው የሚወጣው እርጅና የሚባል የለም ዱንያስ የወጣትነት የአበባ እድሜ ያምራል ከዛስ ሽበት ብቅ ይላል ግንባር ጉንጭ መጨፋደድ ይጀምራል እርጅና ይመጣል ጎንበስ ይባላል አኺራስ ሁሌ ወጣት ነው የሚሆነው ማርጀት የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ህይወት ነው ሞት የለም ሁሌ ደስተኛ ናችሁ ሐዘን የለም በሽታ የለም ያ አላህ ንፍጥ የሚባል የለም ማናፈጥ የለም እዛ ያ ረብ አላህ ይወፍቀን ይሄንን ደስታ ለማን አዘጋጀ አላህን እዚህ በብቸኝነት ለሚገዙ የሱ ድንቅ ባሪያዎች አላህን በጽናት የሚገዙ በደስታም በሐዘንም በሁሉም ሁኔታቸው ሀብት ሲመጣም አላህን ያልካዱ ጭንቅ ሲላቸው ከአላህ ጋር ያላቸው ግንኙነት ያማረ ቁርአን ላይ እንደገለጻቸው ኢነል ለዚነ ቃሉ ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون إن الذين قالوا إن الزابل يالو ربنا الله جيتاتشن الله نو يالو كذا ثم استقاموا كت يالو ودي لله ወደ ጥንቋይ ቤት የሌለ ወደ ሽርኪያ ምናምን የሌለ ቀብር አምልኮ የሌለ ጌታ አላህ ነው ብሎ ሁሌ በደስታም በሐዘንም ከአላህ ጋር ያላቸው ግንኙነትን ያሳመሩ ቀጥ ያሉ እሱ ባዛቸው ትእዛዝ ላይ ቀጥ ያሉ ሰዎች ተተነዘሉ عليهم الملائكه በእነሱ ላይ መላእክቶች ይወረዳሉ መቼ እንደ ሞትህ ሞት ሲመጣባቸው ምን ይሏቸዋል መላእክቶች የዛ ሰዓት ላይ አላ ተኻፉ አትፍሩ የምትሄዱበት የምታገኙት ነገር ደስታ ነው ጀነት ነው ወላ ተህዘኑ አትዘኑ ለቤተሰቦቻችሁ ለልጆቻችሁ ለንብረታችሁ እንዳታዝኑ አላህ አላቸው وابشروا بالجنه التي كنتم توعدون ያ የተስፋ ቃል ኪዳን ሲገባላችሁ በነበረው ጀነት ابشروا تبصروا نحن اولياؤكم في الحياه الدنيا وفي الاخره እኛ በአኺራም በቅርቢቱ ዓለም የናንተ ወዳጆች ነበርን ይላችሁ ولكم فيها ما تشتهي انفسكم
ወለኩም ፊሃ ማ ተድዑን يعني الله ለማን ነው ከተባለ ጀነት ውስጥ አላህ Subhanahu Wa Ta'ala ይህንን ስጦታ ያዘጋጀው አላህ Subhanahu Wa Ta'ala በብቸኝነት ለሚገዙ የሱ ድንቅ ባሪያዎች ናቸው ስለዚህ ባለችን የዱንያ ቆይታ ላይ ሁሌም ከአላህ ጋር ያለን ግንኙነትና ሳምር ሀብት ሲመጣ አላህን አንራቀው ስራ ተስተካከለልህ ጭንቅ ብሎ ያ ረብ ብለህ ለመንከው አላህ ተቀበለ እሺ አለ እንዳትከዳው ምስጋናን ጥቀስ በምን ሰላት በማብዛት ዚክር በማብዛት ቁርአን በመቅራት ከአላህ ጋር ያለን ግንኙነት በማሳመር የአላህ ባሪያዎች ላይ ደግሞ በማዘን አንዳንድ ሰው ሰላም አለይኩም ይባባላል ከዛ ትንሽ ስራ ሲመጣ የሆነ ሀብት ሲመጣ ሰላም አለይኩም ሲባል ሃይ ኢላላ ሰላም ተመልስ መስጠት ያቆማል እንተዋወቃለን እንዴ ይላል አላህ ትላንት አንተም እንደዛ ነበርክ አላህ ነው ሀብቱን የሰጠህ የሰጠህን ሀብትም ደግሞ መልሶ የሚወስደው ማን ነው አላህ ነው አትንቀባረር ስለዚህም ሁሌም ከአላህ ጋር ያለን ግንኙነት ስናሳምር አላህ ይደሰትብናል አላህ ከተደሰተብን ደግሞ ምን አለ ሁሌም ጭንቀታችን የመጨረሻ መልእክቴ ሁሌም ጭንቀታችን ይሄ ነገር አላህን ያስደስተዋል አያስደስተውም አላህ ይደሰትብኛል አይደሰትብኝም ይለው ጭንቀት ይሁን የመጀመሪያው አላህ እንዲደሰትበት ኸይር ነገር የሰራ ማህበረሰቡ ይደሰትበታል ለምን ማህበረሰቡ እንዲደሰት እንዲወደው የሚያደርገው አላህ ነው ዛሬ አላህን ሰዎችን ለማስደሰት ብለው አላህን የሚያስቆጣሉ የአላህን ድንበር የሚጥሱዋሉ ለጊዜ ይወደዋል አይደል ነገ እንዲጠሉህ አላህ ነው የሚያደርገው ለምን የሰዎች ቀልብ በአላህ እጅ ነው እንደፈለገ ይገለባብጣል አላህን ዛሬ አስደስተ ነገ ሰዎች ቢጠሉ ነገ እንዲወዱ ደግሞ አላህ ያደርጋል አንዳንዴ እኮ ይመሰከራል ሰዎች ዘርበሉኔ ሐሜት እንደዚህ አልፈልግም ስትል ዘርበል ባክህ ምናምን ብለው አሽቃባጭ ብለው ሊሰዱ ይችላል ነገ ግን ላንተ ይመሰክራሉ በምን ከለያው በሱ ፊት እኮ አይታሰብም ሐሜት የማንንም አይቀበልም ሱብሃንአላህ ይመሰክሩልሃል በጥሩ ነገር አወደሱ ማለት ነው ስለዚህ ሁሌም ጭንቀታችን ጀሊሉን ለማስደሰት አላህን ለማስደሰት ይሁን ሀብት ሲመጣ ከአላህ ጋር እንተዋወቅ ጤና ስንሆን ከአላህ ጋር እንተዋወቅ ወጣቶች በተለይ ብዙ ታኛላችሁ ከአላህ ጋር ያላችሁ ግንኙነት አሳምሩ የወጣትነት እድሜ አበባ ነው ይሄ እድሜ ነገ ይሄዳል ዛሬ ተደሰተንበት ከአላህ ጋር ተዋውቀንበት ከሄድን ነገ ደግሞ እርጅና ሲመጣ አላህ ይንከባከበናል ጉልበታችንን ያጠናክርልናል አይናችንን አላህ ይጠብቅልናል ዛሬ ከጠበቅነው በዚህ መልኩ እናሳልፍ ነው ጥሩ ከተናገርኩኝ ከአላህ ነው ከተሳሳትኩም ከነፍሴና ከሸይጣን ነው አላህ Subhanahu Wa Ta'ala እዚህ የተወደደው ቤት እንዲህ በዚህ መልኩ እንደሰበሰበን ነገም ውድና ተናፋቂ ወደ ሆነችው ጀነተል ፊርደውስ እንደዚህ ሰብስበን መጨረሻችን አላህ ያሳምርልን አላህ Subhanahu Wa Ta'ala ተገስተን እሱን አምልከን የምንጓዝ አላህ ያድርገን ሁሌም የሱ ባሪያ አላህ ያድርገን ትክክለኛ ባሪያዎች አላህ ያድርገን ሀብት ሲመጣ እሱን የምንቀርብ አላህ ያድርገን ሀብት ሲመጣ እሱን የምንዘክር አላህ ያድርገን ሀብት ሲመጣ እሱን የምንወድስ አላህ ያድርገን ሀብት ሲመጣ አወል ሰልፍ የምንሮጥ አላህ ያድርገን መስጊድ የምንል አላህ ያድርገን ወላጆቻችንን ከጥሩ ስራ ጋር ከአፊያ ጋር በህይወት ያሉትን አላህ ያቆይልን የሞቱብን ደግሞ የጀነት አላህ ይበላቸው የታመሙ ቤተሰቦቻችን አላህ ያሽራቸው ያልጋ ቁራኛውን አላህ ያስነሳው ያ ረብ ያላገቡ ወጣቶችን ጥሩ ትዳር አላህ ይለግሳቸው አሚኑ በዛ ዚጋ አላህ ይለግሳቸው ለወጣቶች ጥሩ ትዳር አላህ ይለግሳቸው ለወንዶች ሷሊ ሚስት ለእህቶቻችንም ደግሞ ሷሊ ባል አላህ ይለግሳቸው ያ ረብ ብዙ አመት በትዳር ላይ ቁጭ ብላችሁ ደግሞ ልጅ ያላገኛችሁ ያ ረብ ዙርየቱን ጠይባ የተባለውን መልካም ዝርያ ያለውን ሷሊህ ልጆችን አላህ ይለግሳቸው ዘከሪያን እንደለገሰው ለእናንተም አላህ ይለግሳችሁ ሳራ እንደለገሰው ለእናንተም አላህ ይለግሳችሁ አላህ ምንም አይሳነውም ኩን ፈየኩን ነው እንደው እሱን ተማምነን በሶብር ጠይቀን የምናገኝ አላህ ያድርገን ሀገራችንን ሰላም አላህ ያድርግልን በሁሉም ክፍል ሰላማን አላህ ያብዛልን የኛንም አንድነት የውነት አንድነት አላህ ያድርግልን ወንድማማችነታችን አላህ ያጠናክርልን ኺላፉን አላህ ያንሳልን ጭቅጭቁን አላህ ያንሳልን ለሱ ብለን የምንዋደድ ለሱ ብለን የምንዘያየር አላህ ያድርገን ፍልስጤም ያሉት ወንድሞቻችን አላህ ይጠብቃቸው ጋዛ ላይ ያሉትን አላህ ይድረስላቸው ያ ረብ አላህ ይድረስላቸው የበላይነቱን ለነሱ አላህ ያድርገው የበፊቱ ፊራውን ሴት ወንዱን ነበር የሚገለው የዘንድሮ ፊራውን ደግሞ ሴት አይል ወንድ አይል ሁሉንም እየጨረሰ ነው ያ ረብ ጌታችን ኃያልነቱን ቁዋውን ብርታቱን በእነሱ ላይ